መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 26 በረኞችም እንደዚህ ተመደቡ። ከቆሬያውያን ከአሳፍ ልጆች የቆሬ ልጅ ሜሱላም ልጆች ነበሩት። በኵሩ ዘካርያስ፣ ሁለተኛው ይዲኤል፣ ሦስተኛው ዮዛባት፣ አራተኛው የትኒኤል፣ አምስተኛው ኤላም፣ ስድስተኛው ይሆሐናን፣ ሰባተኛው ኤሊሆዔናይ። እግዚአብሔርም ባርኮታልና ዖቤድኤዶም ልጆች ነበሩት። በኵሩ ሸማያ፣ ሁለተኛው ዮዛባት፣ ሦስተኛው ኢዮአስ፣ አራተኛው ሳካር፣ አምስተኛው ናትናኤል፣ ስድስተኛው ዓሚኤል፣ ሰባተኛው ይሳኮር፣ ስምንተኛው ፒላቲ። ለልጁም ለሸማያ ደግሞ ልጆች ተወለዱለት። ጽኑዓንም ኃያላን ነበሩና በአባታቸው ቤት ሠለጠኑ። የሸማያ ልጆች ዖትኒ፣ ራፋኤል፣ ዖቤድ፣ ወንድሞቹም ኃያላን የነበሩ ኤልዛባድ፣ ኤሊሁ፣ ሰማክያ። እነዚህ ሁሉ የዖቤድኤዶም ልጆች ነበሩ። እነርሱም ልጆቻቸውም ወንድሞቻቸውም ለማገልገል ኃያላን የነበሩ የዖቤድኤዶም ልጆች 62 ነበሩ። ለሜሱላም ኃያላን የነበሩ 18 ልጆችና ወንድሞች ነበሩት። ከሜራሪም ልጆች ለነበረው ለሖሳ ልጆች ነበሩት። አለቃውም ሽምሪ ነበረ። በኵር አልነበረም፣ አባቱ ግን አለቃ አደረገው። ሁለተኛውም ኬልቅያስ፣ ሦስተኛውም ጥበልያ፣ አራተኛው ዘካርያስ ነበረ። የሖሳ ልጆችና ወንድሞች ሁሉ 13 ነበሩ። እንደ ወንድሞቻቸው ሆነው በእግዚአብሔር ቤት ያገለግሉ ዘንድ የበረኞች የአለቆች ሰሞነኞች እነዚህ ነበሩ። በበሩም ሁሉ ያገለግሉ ዘንድ በየአባቶቻቸው ቤቶች ታናሹና ታላቁ ተካክለው ዕጣ ተጣጣሉ። በምሥራቅም በኩል ዕጣ ለሰልምያ ወደቀ። ለልጁም ብልህ መካር ለሆነው ለዘካርያስ ዕጣ ጣሉ። ዕጣውም በሰሜን በኩል ወጣ። ለዖቤድኤዶም በደቡብ በኩል ለልጆቹም ለዕቃ ቤቱ ዕጣ ወጣ። ለሰፈኒና ለሖሳ በምዕራብ በኩል በዐቀበቱም መንገድ ባለው በሸሌኬት በር በኩል ጥበቃ ከጥበቃ ላይ ዕጣ ወጣ። በምሥራቅ በኩል 6 ሌዋውያን ነበሩ። በሰሜንም በኩል ለየዕለቱ 4፣ በደቡብ በኩል ለየዕለቱ 4፣ ለዕቃ ቤቱም 2 ነበሩ። በምዕራብ በኩል በፈርባር መንገድ ላይ 4፣ በፈርባርም አጠገብ 2 ነበሩ። ከቆሬና ከሜራሪ ልጆች የነበሩ የበረኞች ሰሞን ይህ ነበረ። ከሌዋውያንም አኪያ በእግዚአብሔር ቤት በሚሆኑ ቤተ መዛግብትና በንዋየ ቅድሳቱ ቤተ መዛግብት ላይ ተሾሞ ነበር። የለአዳን ልጆች ለለአዳን የሆኑ የጌድሶናውያን ልጆች ለጌድሶናዊ ለለአዳን የሆኑ የአባቶች ቤቶች አለቆች የይሒኤሊ ልጆች በእግዚአብሔር ቤት በሚሆኑ ቤተ መዛግብት ላይ የነበሩ ዜቶም ወንድሙም ኢዩኤል። ከእንበረማውያን፣ ከይስዓራውያን፣ ከኬብሮናውያን፣ ከዑዝኤላውያን የሙሴ ልጅ የጌርሳም ልጅ ሱባኤል በቤተ መዛግብት ላይ ተሾሞ ነበር። ወንድሞቹም ከአልዓዛር ልጁ ረዓብያ፣ ልጁም የሻያ፣ ልጁም ኢዮራም፣ ልጁም ዝክሪ፣ ልጁም ሰሎሚት መጡ። ይህ ሰሎሚትና ወንድሞቹ ንጉሡ ዳዊትና የአባቶች ቤቶች አለቆች፣ ሻለቆችና የመቶ አለቆች የሠራዊቱም አለቆች በቀደሱት በንዋየ ቅድሳቱ ቤተ መዛግብት ሁሉ ላይ ተሾመው ነበር። በሰልፍም ከተገኘው ምርኮ የእግዚአብሔርን ቤት ለማበጀት ቀደሱ። ባለ ራእዩም ሳሙኤል፣ የቂስም ልጅ ሳኦል፣ የኔርም ልጅ አበኔር፣ የጽሩያም ልጅ ኢዮአብ የቀደሱትን ንዋየ ቅድሳት ሁሉ ከሰሎሚትና ከወንድሞቹ እጅ በታች ነበር። ከይስዓራውያን ከናንያና ልጆቹ ሹማምንትና ፈራጆች ይሆኑ ዘንድ በውጭው ሥራ በእስራኤል ላይ ተሾመው ነበር። ከኬብሮናውያን ሐሸቢያና ወንድሞቹ ጽኑዓን የነበሩትን 1700 ሰዎች ለእግዚአብሔር ሥራ ሁሉ ለንጉሡም አገልግሎት በዮርዳኖስ ማዶ በምዕራብ በኩል ባለው በእስራኤል ላይ ተሾመው ነበር። ከኬብሮናውያንም እንደ አባቶች ቤቶች ትውልዶች የኬብሮናውያን አለቃ ይሪያ ነበር። ዳዊት በነገሠ በ40ኛው ዓመት ይፈልጓቸው ነበር። በእነርሱ መካከል በገለዓድ ኢያዜር ጽኑዓን ኃያላን ሰዎች ተገኙ። ወንድሞቹም ጽኑዓን የነበሩት የአባቶች ቤቶች አለቆች 2700 ነበሩ። ንጉሡም ዳዊት ለእግዚአብሔር ጉዳይ ሁሉና ለንጉሡ ጉዳይ በሮቤላውያንና በጋዳውያን በምናሴም ነገድ እኩሌታ ላይ ሹሞች አደረጋቸው።